ሰላም ጤና ይስጥልን የተከበራችሁ ኢትዮ ዜና ቤተሰቦች እንዴት ያላችሁ? ዝርዝር ዜናዎቻችን የተለያዩ ጉዳዮችን አጠናክሮ ከዛ ጀምሮ ወደ እናንተ መድረስን ይቀጥላል። ቻናሉን ሰብስክራይብ ያደረጋችሁና መረጃዎችንም ላይክ እያደረጋችሁ ለበርካቶች እያጋራችሁ አብራችሁን ተሰልቁ ዘንድ ከወዲሁ በአክብሮት እንጠይቃለን። ጄኔራሉና ዲፕሎማቱ በትግራይ ስለተደበቀው ጦር መሳሪያ የተናገሩት። ጄኔራሉና ዲፕሎማቱ በትግራይ ተደብቀዋል ስላሉት ከባድ መሳሪያ ተናግረዋል። ህወሓትም በሀገር ውስጥ በነፍጥ ከሚፋለሙ ሌሎች ኃይሎች የሚለየው ከታንክ እስከ መድፎችና የአየር መቃወሚያዎች ድረስ የታጠቀ መሆኑ ነው። በ2013 ዓ.ም የትግራይ ጦርነት ሲፈነዳ ህወሓት ከሰሜን ዕዝ የወሰደውና በኋላም በፕሪቶሪያ ስምምነት መሰረት ሳያስረክበው የቀረው ነው። ከኤርትራ ጋር ዓመታትን የፈጀ የድንበር ውጥረት ጋር በተያያዘ የሰሜኑ ክፍል ከፍተኛ ትጥቅ የነበረው እንደነበር መረጃዎች ያመለክታሉ። ሆኖም የፕሪቶሪያው ስምምነት ሲፈረም ህወሓት ታጣቂዎችን ትጥቅ እንዲያስፈታና ከባድ መሳሪያዎችን እንዲያስረክብ ተብሎ ነበር። ዲዲአር ተብሎ በሚጠራው የህወሓት ታጣቂዎችን ትጥቅ የመፍታትና ወደ ህብረተሰቡ የመቀላቀል ሂደት ውስጥ ትጥቅ ፈቷል የተባለው ታጣቂ 20 ሺህ እንኳንም እንደማይደርስ አምባሳደር ባጫ ደበሌ ከቢቢሲ ጋር ባደረጉት ቃለ ምልልስ ተናግረዋል። የእኛ አምባሳደር ባጫ ደበሌ ቃለ ምልልስ ቅንጭብም በዛሬው ዕለት በቢቢሲ የተለቀቀ ነው። አምባሳደር ባጫ ደበሌ በትግራይ ሰሜን ጦርነት በኢትዮጵያ መከላከያ ሰራዊት ውስጥ በአመራርነት ከነበሩት ቁልፍ ወታደራዊ መኮንኖች መካከል አንዱ ነበሩ። በኢትዮ ኤርትራ ጦርነት ወቅትም አንዱ የጦር አመራር ሆነው እንዳገለገሉ መረጃዎች ያመለክታሉ። በአሁኑ ሰዓት ደግሞ በዲፕሎማሲው ዘርፍ በኬንያ የኢትዮጵያ አምባሳደር ሆነው እያገለገሉ ነው። ቢቢሲ አማርኛ ክፍል ከእሳቸው ጋር ያደረገው ቃለ ምልልስ ከሰሞኑ ቀንጨብ እያደረገ በየክፍሉ እየለቀቀም ይገኛል። አምባሳደር ባጫ ደበሌ በዚሁ ቃለ ምልልሳቸው ላይ ቆንጠጥና ጫን ያሉ አንዳንድ ሀሳቦችን የሰጡበት ሁኔታም ታይቷል። በሁለት ዓመታት ጦርነት ወቅት ህወሓት በመቶ ሺዎች የሚቆጠሩ ታጣቂዎችን በጦርነት እንዳሳተፈ ይነገራል። ከነዚህ ውስጥ ቀላል የማይባሉ ህይወታቸው አልፏል ወይም ደግሞ የአካል ጉዳተኞች ሆነዋል። ቀሪዎቹ ሌሎቹ በመቶ ሺዎች የሚቆጠሩ ደግሞ በፕሪቶሪያ ስምምነት መሰረት ዲዲአር በተባለው ፕሮግራም ትጥቅ እንዲፈቱ ተወስኖም ነበር። እንቅስቃሴዎቹ ተጀምረው ታጣቂዎቹም ትጥቅ በማስፈታት ተገቢውን ስልጠና ወስደው ወደ ህብረተሰቡ የሚቀላቀሉበት ሂደት መጀመሩ ሲገለጽ ቆይቷል። ይህ የሆነው የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ስልጣን ላይ በነበሩበት ወቅት ነው። ከዚህ በኋላ ሂደቱ ቀስ በቀስ ተደነቃቅፎ ቆሟል። በሂደትም በህወሓት በኩል ትጥቅ ከመፍታት ይልቅ አዳዲስ ታጣቂዎችን መመልመሉና ማሰልጠኑን ቀጥሎ ታይቷል። በፕሪቶሪያው ስምምነት መሰረት የነበረ ሌላ ግዴታም ነበር። ይህም ከታንክ እስከ ዙ 23 እንደዚሁም ሌሎች ከባድ መሳሪያዎችን ማስረከብ የሚል ነው። አምባሳደር ባጫ ደበሌ በዚሁ ከቢቢሲ ጋር በነበራቸው ቆይታቸው ህወሓት በዲዲአር ፕሮግራም መሰረት ታጣቂዎቹን ትጥቅ እንዲፈቱ አላደረገም፣ የከባድ መሳሪያ ትጥቁንም አልፈታም ሲሉ ተናግረዋል። አምባሳደር ባጫ በዚሁ ቃለምልሳቸው ህወሓት እነዚህን ከባድ መሳሪያዎች በእጁ እንዳሉ ይታወቃል፣ አሁኑ አይነት የጦርነት ዝግጅት ሊያደርጉ እንደሚችሉ ግምት ሊኖር ይችላል ያሉ ሲሆን አክለውም ጉዳይ የተፈጸመው በመጋቢት ወር ነው ሲሉ ማብራሪያቸውን ሰጥተዋል። ህወሓት በዲዲአር ፕሮግራም በመቶ ሺዎች የሚቆጠሩ ታጣቂዎችን ትጥቅ ያስፈታል ተብሎ ቢታሰብም አምባሳደር ባጫ ደበሌ ግን 10 ሺህና 20 ሺህ የሚደርሱ አይደሉም ሲሉ ተናግረዋል። በእንደዚህ እንዳለ የመቀሌና የአዲስ አበባ ግንኙነት ይበልጥ እንደየተበላሸ መሆኑና ሁለቱ ወገኖች የሚያደርጉት የጦር ኃይል ንቅናቄም ሌላ ጦርነት ሊጭር ይችላል የሚለውን ስጋት እንዳዣበበ የአውሮፓ የሰላም ተቋምና ሌሎች ምንጮች እንዳመላከቱ ዶቼ ቬለ ባሰራጨው ዘገባ አመላክቷል። ሁለቱ ወገኖች ልዩነታቸውን ሰላማዊ፣ ሁሉን አካታችና ገንቢ በሆነ ውይይት እንዲፈቱ ተቋሙ የጠየቀ መሆኑንም አመላክቷል። የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንመለሳለን። እስከዚያው ያላችሁበት መልካም ጊዜ ተመኘን።